እኔና እንደናንተው ነው። ያው ምን የተለየም ነገር የለኝ። እሺ እኔና ስታወሪ እኮ ቦታ ይሰጥሽ ተብዬ እና ችግር ሀና ያውሪ ሀና ማነች? ሰላም እንደምን አደራችሁ? ሀና ሀና ኢትዮጵያ ነሽ እንዴ? ለካ ቀያል። አዎ እንዴት ናችሁ? ሁሉ ሰላም? ፕሮግራም ስለላይ ስለንተ ስለቀየር ነው። እንዴት ናችሁ? ሰላም አለን አለን። እንደምን አደራችሁ? እንደምን አረፈዳችሁ? ማን የወረደው? ማን አላቅም እንደወረደ። ጃለኔ እኮ ታኝ እንቅልፍሽን አልጋሽ ላይ ጃለኔ ተረጋጊ። ሂጂ በቃ። እሷ እኮ የኔና ጨንቋ ገኒ አታወሪም። ገኒ ምን አስተያየት ትሰጫለሽ? ገኒ ሁሌ አስተያየት እየሰጥ ደከመች መሰለኝ። ገኒ እንደዛ የተቀመጠች ጊዜ ነው እኮ የጠገበችው። ከዛ ከቀደመው ጀርባ አቀማመጧ አልተመቸኝም። እንደዛ የተቀመጠች ደግሞ እኮ ቪዲዮ ሰርታ እናቴ ይሄን ለካ እኔ ብቻ ግብዳ ታውቂያለሽ ለካ ገኒ ምንድን ነው? ኧረ እባክህ ሳሚልኝ መጣች። ሁለተኛዋ ሳሚልኝ ከሳው እንኳን ውንቅ አልኩኝ ትላለች። ናትና ዩቱብ ከፍታለች እንዴ? አዲሷ እርጉዟ እንዴ ደግሞ እኔ እኮ ደግሞ 10,000 መሰለኝ የገባችው እንትን በአንድ ቀን 10,000 አስገቧት። ትናንት ደግሞ ከዳይመንድ ዋጋ መጣ 2,000 ጨመረላት። 12,500 ወደ 8,000 ላይ ከታይቷል። እና ሃይሚ አለች እኮ ሃይሚ። ወይ ፈጣሪ ወይ ዛሬ ነው ያየሁት እኮ። ዛሬ ነው ያየሽው። ከዚህ በኋላ አዳምጪኝ። ከዚህ በኋላ ብቻዋን ተጎትታ ደግሞ ሀናንዬ እኔ አይቼ መለስኩት። ያየሁበትንም ወደዛ መለስኩት። ተመለሰ በቃ አይ በቃ ባልታየ ያሰብኩት ሃይሚን ነው። ሃይሚ መስላኝ የእሷ ላይ ሳ ሃይሚ መስላኝ ደግሞ ሳ የእሷ ነው። ቁጭ ብዬ እና ሀናን ስር ሂጅ ላይ አና እንደዚህ ብዬ ነው የወጣሁት። ቱቱቱቱ ብዬ ነው የወጣሁት። ኦልሬዲ እኮ ቆጠረላት እንዴ። ዝሙት የሚሰሩትንማ በደንብ እያበረታታቸው እኮ ነው። ሱብሃንአላህ። እኔ እንጃ እኔ እኮ ደፋር ናት ደግሞ ቡና ፈልጋለች ራሷ ማትቀቅል እኮ በፊት እኮ ነው ዝሙትን ማስተባበር እኛን እኮ ራሳችን ያላስተባበርን። አዩዬ ምን ሆነሻል? ገኒ ስንት ታያልሽ? እኛ ጋር ወደ ስልኮ 100 ላይክ ታይቷል። 100,000 ቪው ነው እኮ አየሁት። 200 ይገባ ነበር ሰው ባናስተባብር ኖሮ እኮ 105 ሃይሚ ነች ያለች 105 ነው። አዳምጪኝ። ይሄ እንግዲህ ተዳበሳችን። ሃይሚ ባትፈልግ ስራ ባይሆን ከበር ወደዛ ፎርጌት ታረጋታል ነበረ። እኛ እዚህ ተንጫጫሩ፣ እናንተ ዝም ብላችሁ ተንጫጫሩ። አንድ ነገር ልንገራችሁ እስቲ። እንደዚህ አቀማጭ ተባለ። አታዩ ሲያስጠላ። እስቲ ሙይት አርጉ። የኔና ሃዩ ነኝ። እንዴት ነሽ? አቀማመጧ ራሱ የኔና ላይ ግቢ ተባረኪልኝ። ሃሌሉያ። እኔ ወላሂ የገረመኝ ደግሞ ማታ ሰምተሻል አናንዬ? እኔ ግን እያሰብኩ ነው አደርኩም። ይኸውልሽ አዳምጪኝ፣ ዝም ብላችሁ ሁላችሁም እናንተ ትናንትና ልጅቷ አሳስበኝ ነገር አላየሁም። ምን አለች ብትሉኝ እንኳን እዚህ ጋር ምንም አላውቅም። ለምን ብትሉ አላየሁም። ከጅምሩም ጀምሮ ሳጥናኤል ነው የምትመስለኝ። ሲሆን በቁመኗ ከነርግዝኗ በቁመና ቀብራት ነበረ። እናንተ ግን ማለት ነው እያያችሁ እዚህ ጋር እናደም ምድርሹ ረባትሽን ፎቶ ለቀቀላችሁ። እኔ እኮ እንትን የማደል ሰብስክራይብ አጅሬ ብሩኬ ፎቶ ለቀቀላችሁ። በስማም ከልጅቷ ጋር ተለጥፎ ወይኔ ጉዴ። አንቺ ደግሞ እየተሰባበርሽ ሂጂ አዳሜ። እውነት ነው ምንድን ነው? እውነትሽ ነው ሙዬ፣ እውነትሽ ነው አንዬ። እንዴት እንደተለጣጠፈ ወይኔ ይለጥም። ለምን እግሩ ለው ላይ እንደዚህ አትበይ። አሁን አንቺ ይህንን መልስ የሰጠሽው አንቺ ሙስሊም ነሽ ክርስቲያን ነሽ? ለምንድን ነው አሁን እንደዚህ ያልሽው?
እላው ላይ ለጥፍ እላው ላይ ለጥፎ ይምጣ። ልክ ናት። አንድ ሰው ከጠላችሁ እኔ አንድ ሰው ከጠላ የዛን ሰው ስም አላነሳም። እኔ ፋሚሊ ይቅርታ አድርግልኝ፣ ሙስሊም ክርስቲያን እያላችሁ አልታሽቃብ እኔ አላሽቃብጥም። ለምን መሰለሽ አንድ ሰው ከጠላውን አላወራም። እኔ ስለዛ ሰው ተረጋጉ። አውቄ ነው አላወራም። አንድ ሰው ከጠላው እኔ አላወራም። ጭራሽ ያለበትንም እረሳለሁ። ይሄ ነው የጎበዝ ልብ። ራሷ ላይ እኔ አያገባኝም ሂጄ አላይም። በቃ ሙስሊም አያገባኝ የሄደው ያየው ራሱ ነው። ቡርቴ አንቺ ነገሮችን ለማስረዘም ለምን ትሄጃለሽ? በማርያም ታይ አንቺ እንደዛ ልኩል አይደለም ልጅቷ። አዮ መጀመሪያ ሰውን ተረጂና አውሪ። እዚህ ሞይ ተያዙ። አሁን ነገር ግን ይራዘም ሞይ ተያዙ። ምን ያገባኝ እግሯን ስለ አንቺ ሙስሊም ነሽ አለች እኮ ነገር ተናገረ። እንደዛ አይደለም። ሙስሊምም ክርስቲያንም አንድ ሰው ከጠላ ማየት የለበትም ማውራት የለበትም ነው እኔ አባባሌ። ይሄንን አስሬ ስማቸውን ካነሳን ወደድናቸው። ትልቅ ሰው አክብሩ። እስቲ ትልቅ ሰው አክብሩ። እናታችሁን እንደማመጥ ምንድነው እሱ? እዚህ አንድ አስተያየት አለው። በብሩኬና አሁን በፊትም ተናግሬያለሁ። እንግዲህ የሰማኝ ማለት ነው። ምን አውቃለሁ እኔ ተጣሉ አላልኩ፣ እናንተ ተጣላላችሁ። የጠላነውን ጠላን ነው፣ አለቀ እኮ። ጠላነው ነው ምንም ማለት እየጠላነው ሰው እነሱ በሚዲያ ስለሚመጣ ማውራት ደግሞ ግዳችን ነው። ላይ ላይ ለጥፎ አይደለም ጭንቅላቱ ላይ ታቷ አሰርቶ የሚምጣ ደገም። አንድ ነገር ልንገርሽ፣ የእምነት ቦታ የሚያወራ ሰው አውሪ ነገር ሊያመጡ ነው። እግዚአብሔር ነው የምላችሁ። እምነት ማናቸው የሚያነሳ ሰው ካለ አውሪ። ሙዬ ቤትሽ ነው አይደለ? ስለ እምነት አትነካኩ። አንቺ ነገሮችን ታሰፊያለሽ። ሌላ ነገር አትሂዱ። በቃ ቡርቴ አቁሚ። አንቺ ነሽ ነገሮችን እያሰፋሽ ያለሽው። አቁሚ። እህቴ ነሽ፣ እመክርሻለሁ። እባክሽ ሰምቻለሁ። እሷ ልትል የፈለገችው ሌላ ነበር። አንቺ ወደ ሌላ ቀየርሽ። ሙስሊምም እያለች አንቺ ስላልገባሽ ነው። አማርኛ አገናኝ መጀመሪያ የአማርኛ ችግር ነው እንጂ እንደዛ ልትፈልጋ አይደለም። እባክሽን ቡርቴ እባክሽን፣ ብዙ ቦታ ነገሮችን አታካበርሽ ነው። በቃ ሌስኮ ጫወታ አንቺ ቀይሩ ብቻለሽ። ገነት በቃ ነገሩን ቀይሩ። እንትን አይደለችም። በቃ ቀይሪ። አንቺ አውሪ። ቀይሱ። ሀናን አውሪ። ሀና አውሪ። ዛሬ እኔ ነገሩን ቀይሳለሁ። እኔ ሁል ጊዜ እናገራለሁ። ሁል ጊዜ የምናገረው ምንድነው በብሩኬና ሃይሚ ያሉ በዙሪያቸው ያሉ ጓደኞቻቸው አሁንም ቢሆን ካልወጡ ይሄ ነገር ምንም አያርፉም። አሁንም ይሄንን አልስማማበትም። ለምን ከሌላ ደርሶ ስላየው ነው። እውነቴን ነው። እነሱ እያባባሱት ነው የሚሄዱ። እነሱ ሩቅ ካልሆኑ በስተቀር አሁንም ቢሆን ሃይሚና ብሩኬ እያራራቁ ነው እንጂ እችነን ያዙልኝ። ለምን ነው ታውን በፊትም ተናግሬያለሁ። እነሱን እንዳያስገቡ ብያለሁ። እነሱ በእነሱ ግን ስራም ቢሆን ሁሉ ነገር እስካሁን ሰላም ይሆን ነበር። ለምን ነው አንዱ እንደዚህ ላይ ያንን ያመጣ ሌላ ይናገራል። እንደዚህ ያረጉ እነሱን እያራራቁ ስለሆነ ነው ማለት ነው። ግን እኔ ውሃ ጠጪ፣ ሁለቶችን እወዳቸዋለሁ። ውሃ ጠጪ አንዬ ጓደኞቹ ናቸው አላለችም እንዴ? ጓደኞቹ ናቸው ያስረገዙት። አናዬ ሴቶችን ያመጡት ጓደኞቹ ናቸው እንዴ? ጀመርም ሰሞኑ እኮ ነው። እኔ እኮ ይኸውልሽ ሀናንዬ፣ ማነው እሙዬ ሀናን፣ እኔ አሁን ያልኩት ነገር ምን እንደሆነ ታውቃላችሁ? ትናንትና አሁን ተሰባስበን ይሄንን ነገር ካደረግን ወደ ራሳቸው ይመለሳሉ ብለን ተነጋገርን አይደል? አሁን እኛ የምንደግፋቸው ልጆች እንደዚህ ተበላሹ፣ ወደ ራሳቸው ይምጡ አልን አይደለ? አሁን እዚህ ጋር እኛ ዝም ብለን ስለነሱ አሁንም ተደጋጋሚ ካወራን ምንም ፋይዳ የለም። ውስጣችን እየደከመ ይሄዳል። ዝም ብለን ብቻ ማየት የፈለገ ይህ ተቃውሞ ያለው ተቃውሞ በልባችን ውስጥ አስቀምጠን እንቃወም እንጂ ማናችንም በንግግር እኔ አሁን ወደ ሌላ መዞር ሳይሆን ትናንት እኔ በጣም ተናድጃለሁ። ተነጋገርን።
እነዚህ ልጆች እኛ ለትልቅ ነው ሳሚልኝ በድስት ሩዝሽን ይዘሽ ስትነፊ የነበረው እኔ እዚህ ሁለት እግርሽን ከፈት ታርገሽ ተዘርጥተሽ ብቻ ታስገቢዋለሽ። ወይኔ ጓደኛዬ እንደዚህ ከፍተሻል እንዴ? ለካ በበላው እኔ እኮ ይኸውልሽ ስናገርም ፊት ለፊት ነው፣ ማድረግ ያለብኝንም ፊት ለፊት ነው፣ መስራት ያለብኝም ፊት ለፊት ነው። እኔ ለምን ከወደድኳቸው እህቶቼ መደበቅ አልፈልግም። እንዲህ ውስጥ ለውስጥ መሽለጥለጥ አልፈልግም። ማድረግ የፈለግኩትን ሁሉ እህቶቼ ፊት ማለት ተቅማጥ በተቅማጥ ነበር የምትሆኝ። እኔ ትፉላት ባልን እንዴ ታመምኩኝ። እግዚአብሔርን ነው ስታስገቢ መሻላ ብዬ ነው እንጂ ዛሬ ከሽንት ቤት አትወጪም ነበር። ቆያለሽ ማኮሮኒና ላየሻትም እንዴ? በድስት ሁለት እግሯን ከፍታ ብታይ በማንኪያ መሰለች፣ በጭልፋ ነበር የምትጎርሰው። ከታች ትተኩሳለች፣ ከላይ ታስገባለች። አይ ኮመንታተር እኔን የመሰለ እህት ፈጣሪ ሰጥቷችሁ ምንድን ነው ሁልጊዜ ብሩኬና ሀይሚ ብሩኬና ሀይሚ በእኔ አትዝናኑም? እኔ እኮ እናንተ እንድትዝናኑ ነው። እኛ እኮ የዛች ልጅ ሀሳብ ሆኖብን እንጂ እኮ ብሩኬና ሀይሚ ምንስ ብንተዋቸዋለን እኮ የልጅቷ ሀሳብ ሆኖብኝ ነው። የእሷ ሀሳብ ሆኖብኝ ነው። ያውልሽ እሙ አንድ ነገር ልንገርሽ፣ እውነቱን ልንገርሽ አይደለም። መኖር ከፈለጉ ጥሩም መልካም እናቶቻቸውን እንዳያጡ ሁለቱ ተነጋግረው መመለስ መብታቸው ነው። ማንም እነሱን አይደለም የሚያኖረው። ከህፃኑ ልጅ ጋር ምክር አልፈልግም እያለ ሲመጣ አላየሽም እንዴ? እሱ እኮ አይፈልግም። እሱ እኮ ምክር አልፈልግም ከልጅቱ ጋር እመጣለሁ የሚያገባ ብሏል። እንግዲህ ልንገርሽ፣ ምከሩኝ ብሎ ደግሞ ዝቅ የሚልበት ሰዓት መጥቷል። ግን እኛ መናገር የለብንም፣ ዝም ነው። ሞያ በልብ ነው። ምከሩኝ እህቶቼ፣ እናቶቼ የሚልበት ሰዓት። ትንሿ ልጅ ምንም እንዳትሆን በቃ አስጨንቋት የሆነ ነገር ውስጥ እንዳትገባ ነው። እሱ ነው የምፈራው። ምንም አትሆንም፣ አታስቡ። ጎበዝ ነው። የቷ ናት ትንሿ ልጅ? ማለት ነው ምክር ብሎ ይመጣው ምንም አትሆንም። እሙዬ አንድ ነገር ልንገርሽ፣ የኔ ሞኝ ምስኪኗ ስለተኛዋ እህቴ ግን የዝሙት አስተባባሪ መሆናቸው እነሱ ተነጋግረው ነው የሚያደርጉበት። ቅድም ነገርኳችሁ። እባካችሁ አትነቁም እንዴ? እናንተ መንቃታችሁም እንዴ? ሳሚልኝ ፋድና ፍቅር በፕራንክ እያሉ ነው ለዚህ ደረጃ የወለዱት እንኳን የተደራረሱ ተለያዩ። መጨረሻ ላይ ተለያዩ። ሰላም ደህና ናችሁ? እንዴት ናችሁ? አለን። እንዴት ነሽ? ከየት ነው ያመጣችው ያንን ፎቶ? አይማዚ ነፍሷ አይማር። ማን ነው የላከላት? እንደው አይ የቱን ፎቶ? ወይኔ ማዛ የለጠፈችው ፎቶ የልጅቷን። አቤት ጎርጉሮ የማያወጡት ነገር የለም። ልጅቷ ሳይሆን እኔ ልንገራችሁ፣ ብሩክና ሀይሚን እያለያዩት ያሉት ማለት ነው ጓደኛቸው ናቸው። ጓደኛ መሰሪ ናቸው። ጓደኛ የቡታጅራ ወንዶች ጓደኛ ናቸው። ሰው እያለያዩ ነው። አለያዩ ከዶሮም ጀምሮ አሉ። ወላሂ አብርሽንና ሩታን አለያዩ። አሁን ደግሞ አይሚንና ብሩክን ሊያለያዩ። አብርሽና ሩታ አልተለያዩም። አልጋ ላይ ማታ ማታ ይቆጫሉ። ኧረ ዝም በይ። በእውነት አልተለያዩም። ሀይሚና ብሩክ እኛ ምን አገባን? ሊያለያዩዋቸው የቡታጅራ ሰዎች የሆነ ጽሑፍ አይታችኋል እናንተ? የሆነ ጽሑፍ አይታችኋል? እንደ ብሩክ አረካት። የድሮ ብሩክ አይደለም የአሁኑ ብሩክ። እንደዚህ አይነት ከሆነ ምንድን ነው ጽሑፉ? እስኪ ንገሪኝ።
የሆነ ነገር አይታችኋል? ሀሰን ሙቤ ይሄ ጽሁፍ ይመለከታችኋል ማለት ነው። ገርሞኛል። መሰሪ ማሪ ልንገርሽ፣ ሴቶቹ አሁን ግድ የሰው ባል ሳልቀማን አሉ ክላስ እየቀሙ ነው። ደግሞ አሁን እነዚህን ያደርነካቸው የእነሱን ፎቶ እየለቀቃችሁ እንትን ታላችሁ። ደግሞ ሌላይቱ ነገ ትመጣለች። እኛ ለቆ አይደለም እኔ ይሄ ጽሁፍ ነው የገረመኝ። ከምታ ሌላይቱኛ ነገ እየተከተለ ያለውን ነገር እኛ